ሰላም ጤና ይስጥልኝ ውድ ቻናል ቤተሰብ ተከታታዮች ምክትል ተመስገን ጥሩነህ እንዲሁም ጀነራል አበባው ታደሰን ጨምሮ በዛሬው ዕለት ባህር ዳር ከተማ ይገኛሉ። እሱን ጉዳይ የምንመለከተው ይሆናል። ተንታ ከተማ ላይ ተጨማሪ ፋኖ የዘረፈው በመከላከያ ስር በቁጥጥር ስር ውሏን ይህን ጉዳይ በድጋሚ የምናነሳው ይሆናል። አርጎባ የሚገኙ ሃይማኖት አባቶች መካነ ሰላም የተፈጸመውን ድርጊት አወግዘዋል። ይህን መግለጫም ሰጥቷል። እሱ ጉዳይ የምናነሳ ይሆናል። ሰላም አስከባሪ በጎንደር ላይ በደማቅ ሁኔታ ተመርቋል። ይህን ጉዳይ ሁሉ የምንዳስሰው ይሆናል። ህወሓት አርሚ 35 የተባለው በዛሬው ዕለት ኮማንድ አስመርጫለሁ ብሏል። እነዚህን ጉዳዮች በዋናኛነት የምናነሳቸው ነጥቦች ይሆናሉ። እስከ ፕሮግራም ፍጻሜ ከኔ ጋብራችሁ ተቆዩ ዘንድ በአክብሮት እየጠየቅን ወደ ቀዳሚ ወደምናረገው ቀጥታ መረጃ ነው የምናልፈው ማለት ነው። ወደ ቻናል ቤተሰብ ተከታታዮች ሰላም ለሀገራችን ያደርግ፣ ዘረኝነት ይውደም። ወደ ቀዳሚ ወዳረግነው መረጃ ቀጥታ ስነፍ በዛሬው ዕለት ተመስገን ጥሩነህ ባህር ዳር ከተማ ይገኛል። በባህር ዳር የገቡ ሲሆን የአማራ ክልል ፖሊስ ሪፎርም ስራ ዲጂታላይዜሽን ማብሰሪያ እና አዲስ የህንጻ ምርቃት ላይ መገኘታቸውና በደማቅ ሁኔታ እንዳስመረቁ መግለጫ ሰጥቷል ማለት ነው። ሁለት አይነት ስራ እንደሰሩ እዚህ ጋር እንመለከታለን። የዲጂታላይዜሽን ማብሰሪያ ወይም ደግሞ ለህዝቡ አናውንስ ማድረጊያና እንዲሁም ደግሞ ህንጻ ተጠናቆ ምርቃን በተመለከተ ነው የተገኙት። ከዚህ ጋር ልብ ብለን የምንመለከተው ጀነራል አበባው ታደሰ የክብር ካባ አልብሰውታል። እጅግ የምንኮራበት እና እንቁ የሆነ ኢትዮጵያዊ ጀነራል ናቸው። ከልጅነታቸው እስከ ጎልማሳነታቸው ለሀገርና ለሀገር እያገለገሉ የሚገኙ እንቁ ጀነራል ናቸው። ለሱ ተገቢውን ቦታ ካባ አልብሰውታል። በዚህም ከፍተኛ ኢትዮጵያዊነቱን ያበሰረ እንዲሁም ማለት ነው ወይን ላቡንና ደሙን የገበረ የሀገራችን እንቁ ጀነራል ናቸው። ስለዚህ የሚገባቸውን ትክክለኛው ቦታ ላይ ያረፈ ካባ ነው። ስለዚህ ጀነራል ጧትም አስታውሻቸዋለሁ። እጅግ ከምንወዳቸውና ከምወደውም ጀነራሎች አንዱ ጀነራል አበባው ታደሰ ነው። ምክንያቱም ኢትዮጵያዊ በመሆኑ ብቻ ነው። ለህወሓትም የማይጠመዘስ አሁንም ቢሆን የማይጠመዘስ ኢትዮጵያዊ ነው። ስለዚህ ከመንግስት ጋር የሚሰራው ኢትዮጵያዊነትን ስለሚከተልና የሚከተለው ትክክለኛ መንገድ ስለሆነ ነው። ስለዚህ ይህን ጀነራል ሻዕቢያን ጠንቅቃ የምትፈራውና የምታውቀው ጀነራል ነው። ስለዚህ ይህ ካባ ትክክለኛና ቦታውን ያገኘ ነው። ወደ ቀጣዩ መረጃችን ቀጥታ ነው የምናልፈው። ከዚህ ጋር አያይዘን ሌላኛው ተጨማሪ የዘረፈው በቁጥጥር ስር ውሏል ማለት ነው። ፋኖ የዘረፈው ማለት በወሎ እንግዲህ ከሻዕቢያ ከህወሓት ጋር ባደረገው ወረራ መከላከያ እያጸደው ይገኛል በዚህ ሰዓት። በዚህም በአርሶ አደሩ የአፈር መዳበሪያ ከ80 ኩንታል በላይ የዘረፈውን እንዲሁም የምግብ መኮረኒ ጨምሮ ማለት ነው እንዲሁም ዶቄት በቁጥጥር ስር ውሏን። እንዲህ የምንመለከተው እጅግ የሚያሳፍር ጉዳይ ነው። ከህወሓት ከሻዕቢያ ጋር ሆኖ እንግዲህ አማራ ክልል እየዘረፈ ነው። ለአማራ ህልውና ጉዳይ ይታገላሉ። በግልጽ እዚህ ጋር የተመለከትነው ጉዳይ ነው። በግልጽ እንግዲህ ለአማራ ህልውና ጉዳይ ይታገላል የሚለው 80 ኩንታል የአፈር መዳበሪያ ጧትም ሰርቻላችኋለሁ። ይህን የዘረፈው ተንታ አንጅባር ከተማ ላይ ነው። መካነ ሰላም የዘረፈውም ጧት ላይ አስታውሻችኋለሁ በቁጥጥር ስር አውሏል። ዛሬ ደግሞ ተንታ አንጅባር ከተማ ላይ ዘርፎ በደበቀበት እንግዲህ መከላከያ እያጸዳና ከሸጎጦ እያወጣ ይገኛል ማለት ነው። ሰላም ለሀገራችን ያድርግ። ይህ ዘራፊ ቡድን ነው በግልጽ ያስረዳን የሚገኘው። ሌላኛው ጉዳይ በደቡብ ወሎ ዞን የአርጎባ ብሔረሰብ ልዩ ወረዳ የእስልምና ጉዳዮች ምክር ቤት የመካነ ሰላም መስጂድ ውስጥ በመጅሊስ አመራሮችና በንጹሃን ላይ የተፈጸመው ጭካኔ የተሞላበት ድርጊት አወግዟል። ግድያው የፈጸሙ የፋኖ ታጣቂ ኃይሎችም የማንንም ሃይማኖት የማይወክሉ መሆኑን በመግለጽ መንግስት የጀመረው ህግ የማስከበር ስራ አጠናክሮ እንዲቀጥልና ህዝቡም ከመንግስት ጎን በመሆን ድርሻውን እንዲወጣ ምክር ቤቱ ጠይቋል ማለት ነው። እጅግ እናመሰግናለን። እንግዲህ በአርጎባ የሚገኙ ሃይማኖት አባቶችን ድርጊት በእጅጉ አወግዘዋል ማለት ነው። ስለዚህ የአማራ ህልውና ጉዳይ ይታገላል ብሎ እንደዚህ አይነት አሰቃቂ ድርጊት እየፈጸመ ይገኛል። በሌላ በኩል ደግሞ የእስልምናና ክርስትና ሃይማኖት አባቶች በጋራ በመሆን በመካነ ሰላም የሚገኙት የሃይማኖት አባቶች የህዝቡን አንድነት መቼም ቢሆን የማይሸረሽሩ ይህን ድርጊት የአናሳነት አስተሳሰብ በመሆኑን ገልጸዋል። ስለዚህ ይህ ድርጊት የማንን ብሔር የማይወክል በመሆኑ ገልጸዋል ማለት ነው። በመካነ ሰላም የሚገኙት የክርስትናና የሃይማኖት አባቶች በዚህ ጉዳይ ተሰባስበው ስለ ወቅታዊ ጉዳይ እየመከሩ ይገኛሉ። ይህም የአናሳ አስተሳሰብ መሆኑን ገልጸው አወግዘውታል ማለት ነው። እጅግ እናመሰግናለን። ሌላኛው ጉዳይ እጅግ በሚገርም ሁኔታ በማዕከላዊ ጎንደር ዞን በሁለቱም ጭልጋና አይክል ከተማ የሚገኙ የሰላም አስከባሪ የፖሊስ አመራርና አባላት ወታደራዊ ስልጠና እየሰጠ
ነው። የሁለቱም የጭልጋና የከል ከተማ በተለይ የሰላም አስከባሪ የፖሊስ አመራርና አባላት ወታደራዊ ስልጠና አንድነት የማጠናከር የሰላም ዘብ ለመሆን የሚያስችል ስልጠና መሆኑ ተገልጿል ማለት ነው። ስለዚህ ይህ ስልጠና እንግዲህ በሁለቱ በአንድ ላይ በመሆን የወሰዱ ስልጠና ነው እጅግ በሚገርምና በሚያስደም ሁኔታ። ስለዚህ አማራ ክልል ራሱን በራሱ ሰላም ለማስከበር በከፍተኛ ሁኔታ እየሰራ ይገኛል። በዚህም እንግዲህ ሚሊሻ እስከ አድማ በትን ድረስ በከፍተኛ ሁኔታ እያሰለጠነ እያስታጠቀ ስልጠናም እየሰጠ ይገኛል። ለዚህ ደግሞ ጀነራል አበባው ታደሰ እናስታውሳለን። ከደብረ ብርሃን እስከ ወልዲያ ከወልዲያ እስከ ጎንደር እንዲሁም ባህር ዳር የተዘዋወረ ከፍተኛ አመራሮችን ስልጠና እየሰጠ ይገኛል ማለት ነው። ልምዱንም እያካፈለ ይህ ጀነራል ያለ አንድ አይደለም ማድንቀው ባይዘው የምሬን እኮ ምላችሁ ከልጅነቱ ታሪኩን ወደ ኋላ ተመልሰን ብታነቡት ከ15 ዓመት ጀምሮ ከታዳጊ ከተራ ወታደር እስከ ጀነራልነት አሁን እስከ ደረሰበት ድረስ ሻዕቢያንም የቀጠቀጠ ህወሓትንም የቀጠቀጠ አሁንም ፋኖን እየቀጠቀጠ የሚገኝ እጅግ በሳል አመራርና ጥበብ አቅምም ያለው ሰው ኢትዮጵያዊ እንቁ የሆነ ጀነራል ስለሆነ ነው። ኢትዮጵያዊ ነው። ውስጡን ግልብጥ አርጋችሁ ታይ ኢትዮጵያዊ ነው የሚገኘው። ህወሓት ይህን ስለምታውቅ ነው ገና በለጋ እድሜው ከጀነራልነት ሻዕቢያ ቀጥቅጦ ልክ እንደተመለሰ ገና ከስልጣን ያወረደችው ኢትዮጵያዊ መሆኑን ስላወቀች ነው። ስለዚህ መንግስት ደግሞ ይህን የተቀበለው ኢትዮጵያዊ መሆኑን ስለሚያውቅ ነው። ይሄ ግልጽ ነው፣ ግልጽ ነው። ስለዚህ ሁላችሁም ይህን ጀነራል እንዳይን ብሌን ይሄ የምንመለከተው ጀነራልና የማደንቀው ጀነራል ነው። ስለዚህ ሰውም ትልቅ አስተዋጽኦ እያደረገ ይገኛል። ሌላኛው ጉዳይ ህወሓት ዛሬ ያስመርቁ ብላለች። በይዞይ ይህ የሚገርመው አርሚ 35 የተባለው አንድ ክፍለ ጦር ኮማንድ አሰልጣኞችና አስመርቅ ያለው ብለው ይፋ አድርጓል ማለት ነው። የፕሪቶሪያውን ስምምነት ወደ ጎን አድርጎ በግልጽ ዛሬ አሳይቷል። ይህም እንግዲህ የአፍሪካ ዩኒየንስ በግልጽ የሚመለከተው የዓለም ጉዳይ የሚመለከተው ስለዚህ ለኢትዮጵያዊነት አሪፍ ነው። ምክንያቱም እንደ አልሸባብ እንግዲህ የዓለም መንግስት ይፈርጀዋል፣ እርምጃም ይወሰድበታል። ምክንያቱም የአፍሪካ ዩኒየን ፎርስም ወደዚህ ጉዳይ በግልጽ እየተመለከተው ይገኛል። ይህን የፕሪቶሪያውን ስምምነት ከጣሰ የዓለም አቀፍ ጉዳይ አጀንዳ ይሆነ ማለት ነው። ምክንያቱም መንግስት በዝምታ የሚመለከተው ዋነኛ ምክንያቱ የፕሪቶሪያውን ስምምነት ለመተግበር ነው። ህወሓት ደግሞ በራሱ ጊዜ እየጣሰ ይገኛል። ዛሬ ደግሞ አንዱ በግልጽ ማሳያ መንገድ ነው። ይህን ከጣሰ ደግሞ የአፍሪካ ዩኒየን ፎርስ አንዱ ይመለከተዋል፣ እንዲሁም የዓለም አቀፍ ማለት ነው። ስለዚህ እርምጃ ለመውሰድ እንደ አልሸባብና እንደ አይኤስኤስ ዋነኛ ክንፍ ሆኖ እርምጃ ይወሰድበታል። ስለዚህ ለኢትዮጵያ መንግስት ትልቅ አስተዋጽኦ ነው ዛሬ ማስመረቁ ማለት ነው። ስለዚህ አሪፍ ነው ማለት ነው። ለእርምጃ ለመውሰድም ይመቻን ማለት ነው። ስለዚህ ውድ ቻናል ቤተሰብ ተከታታዮች ሰላም ለሀገራችን ያድርግ። እንደዚህ አይነት ዘራፊና አጸያፊ ድርጊት በእጅጉ ያሳፍራል። ህወሓት ሻዕቢያና ፋኖ በድምሮ የአማራን ክልል መዝረፍ በእጅጉ የሚያሳዝን ጉዳይ ነው። ዛሬ በሁለት ከተሞች የተዘረፈ ነው በቁጥጥር ስር የዋለ ተንታ ከተማና መካነ ሰላም የተዘረፈው እንግዲህ የአርሶ አደር አፈር መዳበሪያ አሳፋሪ ድርጊት ነው። ለዛ ነው በጽኑና በጽኑ የምናወግዘው። ሰላም ለሀገራችን ያድርግ። በሌላ ቪዲዮ ተመልሰን እስክንገናኝ መልካም ምሽት እንዲሆንላችሁ ተመኘው።